አታንጣ ስለው የምትቆለለዋለች ባዩሽ አምትቆለለባት። እንግዲህ ባዩሽ አሁን ውርደት ተጀመረ ማለት ነው። ምክንያቱም ባዩሽ እንደዚህ ታደርገኛለች ብላ አንድ ቀንም አስባ አታውቅም። ወይዘሮ ሜላት እንግዲህ አቶ ኖላዊ ትናንትና ሁሉንም ነገር ስለነገራት እሷም ከዛ በፊት ተጠራጥራ ነበረ። ባዩሽ እንግዲህ ጠላቷ እንደሆነች አሁን ገባት ማለት ነው። እናም ባዩሽ ማስመሰሏን እንደቀጠለች ነው። ምን ሆነች ነው እንደዚህ የምትሆኘው? ብትሞችስ ኖሮ በዛው ቀርተሽ አልነበረ እንዴ የምትላት። እሷም ደግሞ ወይዘሮ ሜላት ንግግሯም ሆነ መልሷ ጫን ጫን ብሎባታል ሜላት ላይ። በዚች ባዩሽ ላይ ምን አድርጌሽ ነው እንደዚህ የምተኘው? ምንድን ነው ያደረግኩሽ? እያለች ነበረና ልክ ደግሞ ጨዋ ጨዋ የሚያጫውታት ነገር በጣም ነው የሚገርመኝ በእውነት። እናም እንግዲህ ወይዘሮ ባዩሽ በቁጥጥር ስር ውላለች። ይሄ ሁሉ ሲደረግ እንዴት እንደዚህ ታደርግኛለሽ? ምን አድርጌሽ ነው እንደዚህ ያደረግሽኝ? አንቺ እኮ እኔ የምወደውን ሰው ነው የነጠቅሽኝ። መስፍንን እኔ እንደማፈቅረው ታውቂ ነበረ። እናም ደግሞ እሱ አልበቃ ብሎሽ ከኔ የበለጠ ሀብት ኖረሽ፣ እኔ ግን እዚሁ ነው ያለሁት። ስለዚህ በኑሮሽ እቀናለሁ፣ በአቋምሽ እቀናለሁ፣ በህይወትሽ በሙሉ። ስለዚህ አንቺን ባዶ አስቀርቼ ባዶ ቤት እንድታለቅሽ ነው የምፈልገው አለቻት። እኔን? አዎ። ከዛ ወይዘሮ ሜላት ራሷን ይዛ አበደች ማለት ነው። እንዴት? ለምን? እኔ የምትፈልጊውን ነገር ሁሉ እያደረግኩልሽ አይደለም እንዴ ባዩሽ? ለእኔ ይገባኛል፣ ይሄ ይገባኛል። እሺ አንድ ነገር ልጠይቅሽ። እርግብን ለምንድን ነው ልጅሽ ነች ብላሽ እዚህ ቤት ያመጣሻት? ምን ፈልገሽ ነው? ለምንስ ነው እዚህ ያመጣሻት ስትላት፣ እሷንማ ልጠቀምባት ነው። ልጅሽ እንዳልሆነች እኮ እሷም እኔም እናውቃለን። አንቺ ግን 16 ዓመት ሙሉ ፎቶ ይዘሽ ታለቅሺ። ይሄንን ነገር እንደመጠቀሚያ ብዬ እርግብን እዚህ ቤት አመጣኋት። ስለዚህ ምንም ታሪክ የለውም፣ ይሄው ነው አለቻት። ደግሞ እንዴት ነው የምትናገሪው? ትንሽ እንኳን አታፍሪም? ባዩሽ ለእኔ ይገባኛል ይሄ? አዎ ይገባሻል ሜላት፣ ይገባሻል። ይሄም ሲያንስሽ ነው ለአንቺ። የምወደውን ሰው ነው የወሰድሽው፣ ከላይ ላይ ነጥቀሽ እኮ ነው የወሰድሽው መስፍንን። በጣም ነበረ የምንቀራረበው። ቆይ መስፍንንና እኔን አንቺ አይደለሽ እንዲያቀራረብሽን? እና ታዲያ ምን ፈልገሽ ነበረ? አሁን ይሄ ምክንያት ሊሆን አይችልም። ለእያንዳንዱ ነገር ዋጋ አስከፍልሻለሁ። እንደዚህማ አለቅሽም። እመኝኝ ባዩሽ፣ የማታውቂያት ሜላትን ነው አሁን እያይሻለሽው። እኔ ደግሞ እሱን በተግባር አሳይሻለሁ። እኔ ለአንቺ አንድ ቀንም ክፉ ሆኜ አላውቅም። ግን ለምን እንደ ማልቀስም እንደ መናደድም እያለች እንግዲህ ወይዘሮ ሜላት ቆይ ማስታወስ ጀመርሽ እንዴ? ማስታወስ እኮ አንዳንዴ አለማስታወስም ወደ እብደት ይቀየራል። እና እብደሻል እያልሽ ነው? ምናልባት ብዬ ነው። ታዲያ ጭንቅላቴ ላይ ወጣሽብኝ እኮ ሜላት፣ ምን ሆነሻል? እያለች ጭራሽ እያፌዘችባት ወይዘሮ ባዩሽ እንግዲህ ባለፈ አይታችሁ ከሆነ ሜላት መኝታ ክላሷ ተኝታ እንዳለ እቺ ቀስ ብላ ገብታ ነበር ባዩሽ። ማንም ቤት ውስጥ እንደሌለ እርግብ ማናት ድንብላል ብቻ መኖሯን ስታውቅ ሊያት ብላ መኝታ ቤቷ ገብታ ነበር። እቺ ባዩሽ ማለት ነው። ሜላትን ሸለብ አድርጓታ፣ ግን አልተኛችም። እሷ አውቃ ነው። ከዛም አልጋው ላይ ቁጭ ብላ እዚሁ ጋር እንደተኛች ላስቀራት እንዴ? በዚህ በትራስማ አፍኜ መግደል አለብኝ። ሁለቱንም ገድዬ ከዚህ ቤት መጥፋት አለብኝ። አዎ ይሄ ጥሩ አጋጣሚ ነው ለኔ ብላ ትራሱን ብድግ ስታረግ ሜላት አይኗን ገለጥ አደረገችን፣ አየቻት። ከዛ ተነሳሽ እንዴ? ጭራሽ እኮ የለሽም ነበር እንዴ? የለሽም ማለት ተኝቼ እያይሽኝ አይደል? እኮ ተኝተሻል። ብጠራሽ አልሰማልሽኝ። ተኝቻለሁ። የተኛ ሰው ሲጠሩት እንዴት ይሰማል አለቻት። ምን ነው ሞተሻል እንዴ? ምን ነው አንቺ ሞቴን ትፈልጊዋለሽ እንዴ? ኧረ አንቺ በስመ አብ በይ። ለምን ጓደኛዬ እኮ ነሽ ያለችው ነገርስ። ከዛ በኋላ እንግዲህ ወይዘሮ ሜላት ነገሩ ሁሉ እየገባት መጣ። አሁን አክስቴ የምትለው ነገር እርግብና ባዩሽ እንዴት ሊተዋወቁ ቻሉ? በምን ምክንያት ነው ሊተዋወቁ የቻሉት? አንድ ቀንም ከዚህ ቤት ወጥታ እሷ ጋር ነው ያደረችው። ቆይ እንዴት? እውነት የስጋ ዝምድና ኖሯቸው ነው? ሊገባኝ አልቻለም። እርግብ ማናት? ምንድናት? እያለች እንግዲህ ወይዘሮ ሜላት እራሷን በጥያቄ ታያፋጠጠች። ከዛ በኋላ ወይዘሮ ባዩሽ ለእያንዳንዱ ጥያቄ መልስ ትመልሻለሽ አለቻት ሜላት። ከዛ በኋላ ምንድን ነው መስማት የምትፈልጊው ከኔ አለቻት። ብዙ ነገር፣ በጣም ብዙ ነገር ነው ከአንቺ መስማት የምፈልገው ባዩሽ። ቆይ ምን አድርጌሻለሁ? እኔ በድዬሻለሁ እንዴ? ሳላውቅ ያጠፋሁት ነገር አለ? ለእኔ ይሄ ይገባኛል?
ቆይ ምን አድርጌሽ ነው? ምን አደረግሽኝ? በቃ አንቺ 16 ዓመት ሙሉ ፎቶ ይዘሽ ስታለቅሺ ያንን ነገር እንደ አጋጣሚ አድርጌ ተጠቀምኩብሽ። እኔም ደግሞ ጥቅም ስለምፈልግ እኔን ባዩሽ ለእኔ እንደዚህ ይገባኛል እያለች እንግዲህ ብትልም እሷ ግን ጆሮ ዳባ ልበስ ብላ እንደ ማለፍ ብትልም፣ ነገር ግን ሜላት እንደዚሁ በቀላሉ ልትለቃት አልሆነም። በጣም ከባድ ውሳኔ ወሰነች ማለት ነው። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ወይዘሮ ሜላት ባዩሽን ከርቻሌ አስገባቻት ማለት ነው። ምክንያቱም ባዩሽ ከዚህ የበለጠ ነገር ነው የሚገባት። ሴትዮዋን ደካማ ጎኗን አይታ ነው የተጠቀመችባት። ባይዘወይ ደካማ ጎኗን እሷ 16 ዓመት ሙሉ እንግዲህ የሀሴትን ፎቶ ይዛ ስታለቅስ ነበረ። እናም ይሄን አጋጣሚማ እኔ መጠቀም አለብኝ፣ ይሄንን ሀብት ንብረቷን ሙልጭ አድርጌ ነው የምወስደው፣ ልጅሽ ነች ብዬ እርግብን አመጣታለሁ ብላ እንግዲህ እርግብን እሷ ቤት አምጥታት ነበረ። ከዛ በኋላ እንግዲህ እርግብም ደግሞ ቤቱ በእኔ ስም ይሁን በዛ ስም ይሁን ስትል ችግር የለውም የኔ ልጅ እገዛልሻለሁ፣ ቤቱን በስምሽ አደርግልሻለሁ፣ ሱቁንም በቤት በስምሽ አድርጌልሻለሁ ስትላት እማዬ አመሰግናለሁ፣ እውነት ከልብ ነው የማመሰግነው አለቻት። ኧረ ምንም ማለት አይደለም የኔ ልጅ አለቻት። ነገር ግን ወይዘሮ ባዩሽ ማናት ሜላት እንኳን ቤት በስሟ ልታደርግላት ሱቁን ራሱ በስሟ አይደለም ያደረገችላት። እናም ያንን ነገር ትላንትና ለእንትና ነገረቻት ለሰላምዬ። ባለፈው እማዬ እሺ ማስታወስ ከጀመርሽ ምንድን ነው የተፈጠረው የዛን ቀን ሲላት መናሴ እኔ ሀና ልጄ ናት አይደለችም የሚለውን ነገር እያጣራው ነበረ። እናም ከሀና አባት ቤት ፎቶ ይዤ የሀና የልጅነት ፎቶዋን ይዤ እሱን ሲያሳየኝ በጣም ስሜታዊ ሆኜ አልቅሼ ነበረ። ልጄ እንደሆነች ገባኝ። እናም ደግሞ እርግብ ለምን እንዳታለለችኝ ብዬ እሱን ተናድጄ ወደ ቤት ስመለስ እርግብ ከመኝታ ቤት ስትወጣ አየዋት እና እሷ ነች መታትሽ? አይደለም፣ እርግብንማ ግድግዳ ላይ ጉሮሮዋን ለጥፌ ስቆም የሆነ ሰው ከጀርባዋ መጥቶ መታኝ። ቆይ ማን ሊሆን ይችላል ሲላት መናሴ አላውቅም፣ እሱንማ እኔ ምን አሳወቀኝ፣ ግን በቅርቡ ደርስበታለሁ አለች ወይዘሮ ሜላት። ከዛ በኋላ እማዬ ግን ሰራችልሽ እኮ እኛ ስንነግርሽ አልሰማ ብለሽን እርግብ ሰራችልሽ አይደል እማዬ? አየሽ ለዛ ነበረ ታይ እማዬ ለእርግብ ምንም ነገር አታደርጊላት ልጅነቷ ይረጋገጥ ብለን ስንልሽ አንቺ ግን አልሰማ ብለሽን ቤቷን ቤት በስሟ ልታዞሪላት ነበረ፣ ሱቁን በስሟ ገዛሽላት። ኧረ እባካችሁ እኔ እኮ ሜላት ነኝ፣ በዚያ ደረጃማ የሚሸወድና ሞኝ ሰው አይደለሁም። እና እማዬ ሱቁን በስሟ አልገዛሽላትም እንዴ? በጭራሽ፣ እኔ አውቄ ነው ሱቁ በስምሽ ተገዝቶልሻል ያልኳት እንጂ በራሴ ስም ነው ያለው። እውነት ሱቁ በስሙ አይደለም እንዴ አለቻና፣ አዎ እኔ ሞኝ አይደለም እማዬ ገጓ በዚህ ነው ጀግና ናት፣ ለዚህ እኮ ነው የምወድሽ አለች ሰላምዬ። እንዴ ልጆቼ እኔ ቀላል ሰው እንዳልመስላችሁ አውቄ ነው፣ ለሳቀልኝ እስቃለሁ፣ እንደዚህ ደግሞ በቀላል የሚሸወድ ሰው አይደለሁም። እኔም እኮ ውስጤ ጥርጣሬ እያደረ ነበረ፣ በአንዳንድ ነገሯ ትቅለበለባለች። እናም ጠበቅ አድርጋ ቤቱ በስሜ ይዙር ቤቱ በስሜ ይዙር ሲል ውስጤ በጣም ጥርጣሬ አደራለች። እንግዲህ ይሄ ሁሉ ባዩሽ እየጎተጎተቻት ነበር። አሁን ግን ባዩሽ ለራሷም ጨርቅ ጥላ ልታብድ ነው። እርግብ ይሄ ሁሉ ወርቅ ብቻዋን አትበላም፣ እገላታለሁ እያለች እየፎከረች ትገኛለች ወይዘሮ ባዩሽ። ለራሷም እንግዲህ ከርቸሌ ልትገባ ነው። እርግብም ትላንትና ለዚህ ለእንትና ለተምቹ ቴክስት ላከችለት። ከዚህ በኋላ እኔ እናንተ አንገናኝም፣ እኔ ከሀገር ልወጣ ነው፣ ወደ አሜሪካ ሊሄድ ነው ብላ ነገረችው ለዚህ ለተምቹ። ወይኔ ተምቹ እኔ ካጎቴ 50,000 ብር ተበድሬ ሰጥቼሽ ጭራሽ ከሀገር ልወጣ ነው ትያለሽ አይደለ? የራስሽ ጉዳይ። እኔ ግን ማዝነው ላጎቴ አንድም ቀን ቦታ ሳልሰጠው ጊዜ ሳልሰጠው ሊለየኝ በመሆኑ ነው ያዘንኩት። አንቺ እንኳን የራስሽ ጉዳይ እንጦሮጦስ መግባት ትችያለሽ አለ ተምቹ። ከዛ እኔ የእውነት ነበረ እርግብን ያፈቀርኳት፣ እሷ ለካ እላይ ላይ የተጫወተችብኝ ነበረ፣ በጣም ያሳዝናል እያለ እንግዲህ እራሱን በወቀሳ እያጣደፈ ይገኛል። ምንም ማድረግ አይደለም ብራዘር፣ ላለፈው ነገር ተማርበት እንጂ አትማረርበት፣ ስለዚህ አይዞህ ወንድሜ እያለ
አሲር እያጽናናው ነበረ ማለት ነው። እንግዲህ ብቻ አላውቅም። ባዩሽ እንግዲህ ለማንኛውም አሁን ከርቸሌ ገብታለች።